እያመናጨከኝ እኮ ነው። በሁለት ቢላ ይበላል እንዴ? ቆይ ይሄ ደግሞ ምን ማለት ነው? አንድ ጓደኛዬ የሰጠሁትን ዕቃ ለሌላ ሰው ሰጠብኝ። መልስልኝ ብዬ ስጠይቀው ዋሽ። ይኸውልህ ሰው እንደሆነ ከሃዲና ውሸታም ነው። አድናኝ አንተ እኮ የዋህ ስለሆንክ ነው። የልጆቼ እናት ጸባይ ታይቶ እመጣለሁ። ልክ እንደዚህ ፍቅር በፍቅር መሆን የምችል ከሆነ ነው። ታዲያ ልታዘዝ ነው ቤቴ። እባክህ ነው ልጅ አይናን በሙሉ እኔ ላይ አድርግ። እኔ በጣም ቀናለሁ። እሺ ከአንቺ ውጭ ላላይ ቃል እገባለሁ። እኔ ደግሞ ነው የሚሄድ ነው። አንቺ ግን ባዶሽ ነው የምትቀሪው። በዚህ አይነት መንገድ ተውጣጭ እየሞከርሽ ነው እንዴ? ደህነችና የኛ FBI ስለቴ ለማወቅ መሆን ካለብኝ ከዛም በላይ ሆናለሁ። አሁን የምታውቂው ነገር ብትናገር ይሻልሻል። ሰምኛለሽ? እኔ ምንም የማውቀው ነገር የለም። ሞኝ ነሽ። ራስሽን ለማይጠቅምሽና አሳልፎ ለሚሰጥ ሰው መስዋዕት ታደርጊያለሽ። እንደሚገለሽ ደግሞ ሳይችሻለሁ። ካርቶኝ እንደው እንደምታስብ ያውቃለሁ። ይሉሽም ባልሰማሽ ገበያ ባልወጣሽ ተብሎ ለማንችል ነው። አንድ ነገር ልንገርሽ፣ ተጠቅሞብሽ ከጨረሰ በኋላ እያለ ጥርጥር አፍንጫሽን ላሽ ብሎ ነው የሚለውሽ። ዝጊ፣ በማያገባሽ ዝጊ። እንካ በስተመጨረሻም አድናን እውነቱን አወቀ። የሮቤልና የሚራን አስመሳይነት እጅ ከፍንጅም አይቷል ማለት ነው። በዚህም ራሱን እስከ መቆጣጠር ድረስ በጣም እስከሚያቅተው ድረስ በጣም ደንግጦም ነበረ። ወደ ሉሃናም ነበር ያመራው። ሉሃናንም ይቅርታ ጠይቋታል። እባክሽን ከቻልሽ አንተ ደደብ ነህ፣ ጅል ነህ በማለትም ስደብ ሲል ነበረ። ራሱንም ሲወቅስ ነበረ። ሉሃናም እያረጋጋችውም ነበር። ከረፈደም ቢሆን እውነቱን ስላወቅ በጣም ደስ ብሎኛል በማለትም በማረጋጋትም ላይ ናት። እናም ይሄን ነገር እንዳወቅ ምንም እንዳይነቃብህ በማለትም መክረዋለች። እንዲሁም ከጎኑ እንደሆነችና እንደምትረዳውም ቃል ገብታለታለች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ተከታታዮች እንደምን አላችሁ? ዛሬም በሉሃና ድራማ በክፍል 12 መተናል ማለት ነው። እጅግ አዳዲስ ነገሮችን ያየንበትና እንዲሁም ተመልካችም በጉጉት ሲጠብቀው የነበረው ክፍል ነበረ። ይህም ክፍል እንግዲህ አድናን እውነቱን ያወቀበትና እንዲሁም የሉሃና እውነት እንዲሁም የሮቤልና የአስመሳያ ሚራ ጉድ የተጋለጠበት ነበረ። በዚህም ሁላችንም የተደሰትንበት ነው ማለት ነው። አድናን ግን ራሱን መቆጣጠር እስከሚያቅተው ድረስ ነው እንግዲህ በጣም ችግር ላይ ነው። በዚህም ወዲያውኑ ወደየት ነው የሄደው? ወደ መጠጥ ቤት ነበረ። ሁኔታዎቹን መቋቋም አቅቶታል። በዚህም ሚስቱም እንግዲህ ለማረጋጋትም እየሞከረች ነው። ሚስቱ ምን ሆነ ነው የተበሳጨው ብትለውም እንኳን እሱም ያው ነገሩንም በቅኔ እየነካካትም ነበረ። ቅኔውም አንድ ጓደኛ የሰጠውትን እቃም ለሌላ ሰው ሰጠብኝ፣ በሁለት ቢላ ይበላም በማለትም በቅኔ እየነገራትም ነበር። እሷ ግን አሁን ላይ ሰዎች አስመሳዮች እንደሆኑና ተለዋዋጭ እንደሆኑም እየነገረችው ነው። ነገሩ አልገባትም። ሁኔታውም ከሮቤልና ከእሷ ጋር የተያያዘ አልመሰላትም። እሷም በጣም ተፋዛለች ማለት ነው። አድናን አሁን ላይ ያው ሁኔታውም እንዳይነቃብኝ ብሎ ቢሞክርም ሁኔታው የተከዳበት መንገድም በጣም ልቡን ስለሰበረ ወዲያውኑ ወደ መጠጥ ቤት ሄዶ እያስታወሰ ነበረ እንዴትና በምን ሁኔታ እየሸወደችው ከሱ ጋር እያደረች እንደሆነ። ለካ ከቤቴ ብዙ ነገር እየተፈጸመብኝ አላወኩም ነበር በማለትም ራሱንም እየወቀሰ ነበረ። በዚህም ሉሃናም ቆየብኝ እኮ ብላም እየተጨነቀችም ነበረ። እንዲሁም እንግዲህ አስመሳያ ሚራም ባለቤቴ ዛሬ ልክ አይደለም፣ ምን ሆኖ ነው እስካሁን ድረስ ያመሸው እያለችም ነበረ። ከሉሃናም ጋር እንግዲህ ሰጣ ገባ ገጥማ ነበረ። ከአድናን ጋርም አውርተሽ ነበር፣ ምንድን ነው የተፈጠረው እያለችም እያወጣጣቻትም ነበረ። ሉሃና ግን አሁን ላይም ስለ እህቷ ጉዳይ እየነገረቻትም ነበር። ሁኔታውም ስለ ጆሮ ጌጥ መገኘትና አንቺ ከክፍል እንደወሰድሽውም ነው የሚያመላክተው፣ ሮቤል ነግሮኛል በማለትም እየነገረቻትም ነበር። እንግዲህ ሁለቱ እሳቶችም ገጥመዋል ማለት ነው። ነገር ግን ሚራም ምንም ነገር እንዳላደረገች እየገለጸችላት ነው። በሌላ በኩል ደግሞ አዲስ ሴራ
አዲስ ተንኮል ጠንስሰዋል። ይሄንንም ተንኮል የጠነሰሰችው ሚራ ናት ማለት ነው። ሉሃና ሁልጊዜ እህቴ እያለች እንዳትጨቀጭቀን የሆነ ነገር ማድረግ አለብን በማለትም ከአስመሳዩ ከሮቤል ጋርም ይመክራሉ። ይሄ ምክርም እንግዲህ ከእህቷ የተላከ ወረቀት በማስመሰልም ወረቀቱን ጽፈው ለሆነ ሰው ሰጥተውትም እንግዲህ ወረቀቱንም እንዲያመጣውም አድርገዋል። በዚህም ይሳካ ይመስልሻል በማለትም ሮቤል ያው 50% ቢሆንም እንኳን ተስማምቶበታል። ነገር ግን ነገሩ እየከረረ በሄደ ቁጥር እኛ ደግሞ እንያዛለን ቢላትም እሷም ደግሞ ቆፍጠን በል ኮራበል በማለትም እንግዲህ ልቡንም በማደናደን ነገሩንም እንዲያደርግ አድርገዋለች ማለት ነው። ታዲያ የወረቀትም ተጽፎ ሲመጣ ወዲያውኑ የተቀበለችው ሚራ ነበረች። ሚራም ደንግጣለች። ከሳራ ለአድናን ተብሎ ነው የተላከው ይሄ ወረቀት። በጣም ከደስታዋ የበዛ ማለት ነው። በጣም እንግዲህ እየተንቀጠቀጠች ነበረ ወረቀቱንም የከፈተችው። ይሄ ወረቀትም የአድናን እኮ ነው፣ እንዴት አድርጌ ልከፍተው እችላለሁ በማለትም ያው ለማዘግየት ብትሞክርም እንኳን እነሱ የላኩትም ስለሆነ ክፈችው ችግር የለውም በማለትም አስከፍተው አስነብበዋታል። ይሄም እህቴ ደህና ናት በማለትም እንግዲህ ተረጋግታለች። ይሄ ወረቀት ግን እነሱ የጻፉት መሆኑን እንግዲህ እሱ አልተረዳችም። እነሱም እንግዲህ እህቴ ያልሽ እንዳጨቀጭቅን ይቅርታ ጠይቂን በማለትም የውሸት ፈገግታቸውንም አሳይተዋል ማለት ነው። እሷም የሆነውና የተፈጠረውንም ነገር ስላላወቀች በጣም ደስ ብሏታል ማለት ነው። እህቴ በህይወት አለች ማለት ነው በማለትም እንግዲህ ራሷን እየወቀሰችና ራሷም ክፉ እንደሆነችም እየተናገረችም ነበረ። እናንተ ባልዋላችሁበትና ባላደረጋችሁት ነገር አስቸገርኳችሁ፣ ጸባዬ በጣም ከባድ እንደሆነ አውቃለሁ፣ ከባድ ነገር ተፈጥሯል ማለት ነው። ስለዚህ ይቅርታ አድርጉልኝ እያለችም ሮቤልና ሚራንም ይቅርታ ጠይቃቸዋለች። በዚህም በጣም ደስ ያላቸው ይመስላል። ነገር ግን እየተጠቃቀሱም ነበረ። ታዲያ አድናንም በሚመጣበት ሰዓትም ጭብስ ብሎ ነበረ ሰክሮ የመጣ። በሚመጣበት ሰዓት እንግዲህ ያው ምንድን ነው የሚባለው ሆዲ አባውን ብቅል ያዋጣዋል የሚባለው ነገር አለ አይደለ? እንግዲህ በስካር መንፈስም ቢሆን አድናን ሚራን ገፍትሮ ጥሏታል ማለት ነው። አንቺ ቆሻሻ አስመሳይ ሴት ነሽ በማለትም ነገር ግን ሉሃናን አንቺ መልካም ሴት ነሽ በማለትም እንግዲህ ወደ ክፍሉም ይዟት ሄዷል ማለት ነው። እያረጋጋቸውም ነበረ። ነገር ግን ሚራ ሁኔታው አልገባትም። እንዴት እኔን ትመታኛለህ በማለትም ነበረ ደርቃ የቆመችው ማለት ነው ሳሎን ላይ። ነገር ግን ሉሃና ይዘው በሚገባበት ሰዓትም በቃ እኔ ወድሻለሁ፣ አፈቅርሻለሁ፣ አብረሽ ቆይ ቢላትም እንኳን እሷ ደግሞ ያው የባለ ትዳር አልጋ ነው እና መቆየት አልችልም በማለትም የለመነችውም ነበረ። ነገር ግን አስመሳዩና እንዲሁም ተንኮለኛው ሮቤል አሁን ላይ ሉሃና እንዴት አብረው ትገባለች? ለምንድን ነው የምትፈቅጅላቸው? አሁኑኑ ሂደሽ አላቂያቸው። ለምንድን ነው እንዲማግጡብሽ ትፈልጊያለሽ እንዴ? በማለትም በጠበቀ ቃላት ይነግራታል። ይሄም እሷ በቃ እንደፈራችና ፊቱንም ማየት እንደማትፈልግ ስትናገር፣ ነገር ግን ሂጂ ችግር የለውም እየፈቀርሽላቸው እኮ ነው በማለትም ያስጠነቀቃትም ነበረ። ያው ሀሳቡ እሱ ምንድን ነው ሉሃናን ለሱ አሳልፌ አልሰጥም በማለት ነው እንግዲህ ለሚራ አስቦ ሳይሆን ለሉሃና እሱ ለመጠቀሚያ ነው ማለት ነው። እና በጣም የሚያሳዝነው ነገር እንግዲህ እስከ መጨረሻው ድረስ እየተፋታው አይደለም ማለት ነው። ነገር ግን አሁን ላይ አድናን የሁለታቸውንም እንደዚህ መማገጥም ስላወቀ አሁን ላይ መቋቋም አቅቶታል። ታዲያ ይህንንም ወረቀት እንግዲህ ሉሃና ለአድናን እንደተላከም ስታሳየው አድናንም ነቅቷል ማለት ነው። በጣምና በጣም የሚያሳዝነው ነገር አሁን ላይ ተነቅቶባቸዋል ማለት ነው ሁለቱም። ያው አድናን የእጅ ጽሁፉ አንድ እንዳልሆነና ከባለፈው ካገኙት ወረቀት ጋር ተመሳሳይ እንዳልሆነም ይነግራታል። ሉሃናም በጣም ደንግጣለች። ማመሳሰል አለብኝ እውነት ግን ነው እኮ በማለትም በባለፈው ካገኘችው ወረቀት ጋር ስታመሳስለው
አልተመሳሰለም ማለት ነው። እንግዲህ በቀጣይ ቪዲዮ እንግዲህ የሚጋለጡ ይሆናል ማለት ነው። እና በጣም ደስ የሚልና እንዲሁም አዝናኝ የሆነ ድራማ ነው። እናንተም ዘና ፈታ እንዳላችሁበት ተስፋ አደርጋለሁ በማለት ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱ።